ሰላምዬ ለጆሲ ሁሉም ነገር ተናገረች። በመጨረሻም እውነቱን አጋለጠች። ሜሮን በጣም ተናደደች። ጆሲ ከዚህ መሄድ አለባት ብላ ለሳሚ ተናገረች። ሳሚ ደግሞ ወንድሜ ከዚህ በፊት በተደጋጋሚ ነግሬያቸዋለሁ፣ ከዚህ የትም ንቅንቅ አይልም ብዬ ተናግሬያለሁ። ስለዚህ እስከፈለገ ድረስ እዚህ መቆየት እችላለሁ በማለት ከአቶ ግርማ ጋር በድጋሚ ተጣላ። ጆሲ ፕሮሰሱን የመጣበትን ጨረሰ። ግን አልሄድም ወንድሜ ደህና ሆኖ እውነቱ ሳላወጣ ከዚህ ንቅንቅ አልልም በማለት እምቢ አለ። ሜሮን በጣም ተናደደች። ጆሲ ሁሉም ነገር ሰምቶ ለሜሮን ምን ስታረጊ እንደነበረ የሞት ድግስ ምሳ ደግሰሽልኝ እንደነበረ አውቅ ያለውን ነገር በቅርቡ አጋለጥሻለሁ፣ ማስረጃ ብቻ በእጄ ላስገባ በማለት ሜሮንን አስፈራራት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሴት ክፍል 17ን እዤላችሁ መጥቻለሁ። ክፍል 17 ላይ እንግዲህ ሰላምዬ ለጆሲ ሁሉ ነገር ተናግራለች። አስታውስ ከዛሬ ስንት ቀናት በፊት ሳሚ ሳይታመም በፊት የተፈጠሩ ነገሮችን በሙሉ አስታውስ በማለት አንዳንዱ ሲሆን የነበረውን ነገር ነግረዋለች። የኔ ሞት ነው ሳሚ የተቀበለው፣ የኔ ሞት ነው እሱ የጠጣው፣ ለኔ የተዘጋጀው መርስ ነው እሱ የጠጣው። ስለዚህ ምንም ይሆን ሳሚ ማዳን አለብን በማለት ጆሲ ስትማጸነው ነበረ። ያን ቀን ካስታወስክ እኔ ልክ ውሃ ላመጣ ስነሳ ውሃውን ለማምጣት ሲሄድ ሜሮን እኔ ላይ ጮኸ አስደንግጣኝ ነበረ ቁጭ ያረገችኝ ውሃ ላምጣ ብዬ ስነሳ። ስለዚህ ያን ቀን ነው መርዙ የተሰጠው ለሳሚ። ስለዚህ ይሄ ማስታወስ አለብክ። ከዛ በኋላ ደግሞ ሳሚ ውሃው እኔ ለሳሚ ልሰጠው የነበረው ውሃ ሲደፋ ያኔ ሜሮን ደግሞ ደንግጣ ነበረ። ከዛ በኋላ ሳሚ ሲሰጥ የነበረው ውሃ ሲደፋ ሳሚ ትን ሲሎ ነበር የኔን ውሃ አንስቼ የሰጠሁት ያን ቀን ካስታወስ። ከዛ በኋላ ውሃውን ከጠጣ በኋላ ደግሞ ሜሮን በጣም ተደናግጣ እኔን ራሱ ስትናገረኝ ነበር፣ አንተ ራሱ ተረጋጊ እያልካት ነበር እያለች አንዳንዱ ሲፈጠር የነበረውን ነገር እያስታወሰች ለጆሲ ነግረዋለች ማለት ነው። ጆሲም ደግሞ ሲፈጠር የነበረውን ነገርና ያን ቀን ከሰዓት በኋላ ደግሞ ምሳ በልቶ ቡና እየጠጡ እያለ ሳሚ ራሱ ስቶ እንደወደ ራሱ ስቶ ወርቆ እንደነበረ ሁሉም ነገር አስታውሶ አንድ ላይ አገጣጥሞ፣ ስለዚህ በግልጽ እሷ እንደሰጠችው ተረጋግጧል ማለት ነው። ከዛ በኋላ እንግዲህ ሜሮን ቤት አልነበረችም ወጣ ብላ ነበር እና በዛን ሰዓት መጥቶ ነው እንግዲህ ጆሲ እንዴት እንደዚህ ታደርጊያለሽ? አብረሽ የምተኝ ወንድ አቅፈሽ የምተኝ ወንድ እንዴት ለመግደልም ሙከራ አደረግሽ? ወይም ደግሞ ሰላምስ ይሄናል ምን በድላሽ ነው ያን የሚያክል ከባድ መርዝ ልትሰጫት የቻልሽው አንቺ መርዝ የሆንሽ ሴት ብሎ እንግዲህ አንቆ ሲያስፈራራት ነበረ። እንዴት እንደሆነ እንዴት እንደመረዘችው መቼ ሰዓት እንደሰጠችው ሁሉም ነገር እንደሚያውቅ ነው የተናገረው። እንደዛ ማድረግ አልነበረበትም። ነገሮችን በውስጡ ይዞ እሷ ምንም እንደማታውቅና እሱ ምንም እንደማያውቅ ጥሩ ሆኖ ጥሩ ጸባይ አሳይቶ ነበረ ነገሮችን ማጋለጥ የነበረበት። ግን እንደዛ አላረገም። ጆሲ እንደሚያውቅና ሁሉም ነገር በግልጹ እንደሚያጋልጣት በቅርቡ ማንነቷን እንደሚያወጣ ነበር ሲናገር የነበረው። እንደዛ ማረጉ ጥሩ አይደለም። ለሱም ልክ እንዳለችው ደግሞ እሷ ፎክራ ብቻ አልቀረችም ማለት ነው። ጆሲን እንዲደበደብ ወይም ደግሞ እንዲጎዳ አስደርጋለች ማለት ነው። ቤተሰብ ሳሚቾ በጣም ነው የተናደደው። ለምንድን ነው ጆሲ እንደዚህ ጠምደሽ ያልሽው? ምን አርጎች ነው? ወይስ ደግሞ ምን እንዳረገሽ ንገሪኝና ከዛ ከጆሲ ጋር ያላችሁን ችግር ልፍታላችሁ በማለት ቢጠይቃትም ጆሲ ከዚህ ቤት መውጣት አለበት፣ እኔ እዚህ ቤት እንድቆይ አልፈልግም ብላ ነበረ ያረፈችው ማለት ነው። ግን ሳሚ ደግሞ እኔ ከዚህ ቤት ውጣ እስካላልኩ ድረስ ወንድሜ ነው ጓደኛዬ ነው፣ እዚህ ቤት እስከፈለገ ድረስ መቆየት እችላለሁ በማለት ነበረ የመለሰው ማለት ነው። እና በዛን ሰዓት እንግዲህ ከሳሚ ፍቅር ከጆሲ ከሰላም ፍቅር ይዟታል። ስለዚህ ፍቅር እዚህ ቤት ውስጥ ደግሞ ለአንተ ብሎ አይደለም መቆየት የሚፈልገው። ከሰላም ጋር የጀመረው ፍቅር ሳይጨርስ ከዚህ ቤት መውጣት አይፈልግም። ለዛ ነው። ስለዚህ አንተን እያታለለክ ነው፣ እየተጫወተብህ ነው። አንተ ደግሞ ወንድምን የማጣት ፍርሃት አለብህ። ወንድሜ ከሄደ ምን ሆናለሁ የሚል ፍርሃት አለብህ እንጂ እውነቱ ምን እንደሆነ ታውቃለህ በማለት ስታስፈራራው ነበርና ችግር የለውም ፍቅር የሚይዘው ምንም ይሁን እሱ አንቺን አይመለከትሽም፣ ወንድሜ ግን ከዚህ ቤት ውስጥ ንቅንቅ አይልም በማለት ነበረ የመለሰለት ማለት ነው። የመለሰላት ጆሲ እየሰማ ነበረና አዎ ተሳስተሻል ሜሮን፣ እኔ እዚህ ቤት ውስጥ የምቆየው ለሳሚ ብዬ ነው። ሳሚ ልክ እንደመለሰልሽ ለወንድሜ ብዬ ነው። ወንድሜን ለመጉዳትና እሱን ለማጥፋት አጠግቡ ያሉን ጠላቶችን ሳላጠፋ ማንነታቸው ሳላጋልጥ እኔ ከዚህ ቤት አልወጣም በማለት ሲመልስ ነበረና በተለይ ደግሞ ስላንቺ ብነግረው ደስ ይለኝ ነበር፣ ግን አሁን አይደለም ብነግረው ጊዜው ይድረስ ብሏታል ማለት ነው።